ሰላምና ጤና በያላችሁበት ይድረሳችሁ። ወደኔ የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ ሰኞ የምሳ ሰዓት የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በሁለተኛው የዩቲዩብ ቻናላችን የዝውውር ጉዳዮች ላይ ትኩረቶችን አድርገን ወደ እናንተ መረጃዎችን እናደርሳለን። ትልልቆቹ የአውሮፓ ሚዲያዎች ስለ ትልልቆቹ የአውሮፓ ክለቦች ያወጧቸውን የዝውውር ጉዳዮችን እያነሳሳን ነው ለተከታዮቹ ደቂቃዎች ቆይታዎችን ከእናንተ ጋር የምናደርገው። እናንተም ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋብዛለሁ። እንደተለመደው ይህንን ፕሮግራም ወደ እናንተ እያደረስኩኝ ቆይታን ፉአድ ባህሩ አደርጋለሁ። ሌሎች ስፖርታዊ ጉዳዮችንም በዚህ ቻናላችን ታገኛላችሁና ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ እንድታደርጉልን እንጋብዛለን። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችንም እንድታገኙ ይህንን ቻናላችንን ሰብስክራይብ አድርጉ። የዛሬን ፕሮግራማችንን ከመሸጋገሪያ በኋላ በድጋሚ የምንገናኝ ይሆናል። ሊቨርፑል በጣም ደካማ የሆኑ ሳምንታትን ያሳለፈ እንደሆነ ይታወቃል። ክለቡ በኢብራሂማ ኮናቴ የወደፊት እጣ ፈንታ ላይ ውሳኔ እንዳሳለፈ ተዘግቧል። ስለ ኮናቴ ሊቨርፑል ቆይታ የወደፊት ሁኔታ ባለፉት ጥቂት ወራት ብዙ ሪፖርቶች ተደርገዋል። በአንፊልድ ያለው ኮንትራትም በሚቀጥለው ክረምት ያበቃል ተብሎ ነው የሚታሰበው። ይህም ደግሞ በርካታ ክለቦች ከነዚህ መካከል ሪያል ማድሪድ በነፃ ዝውውር ለማስፈረምም እንዲያስቡ አድርጓቸዋል። በዚህ ሁሉ ጊዜ ሊቨርፑል ከኮናቴ ጋር አዲስ ውል ለመዋዋልም ቆርጦ ነበር። ነገር ግን ይህ ስሜት ቀስ በቀስ እየቀነሰ መጥቷል። እናም አሁን ላይ ከ26 ዓመቱ ተጫዋች ጋር ያላቸው ግንኙነትን ለማቋረጥም ተዘጋጅተዋል። ፉትቦል ኢንሳይደር እንደዘገበው ከሆነ ሚኪ ብራውን ሊቨርፑል በሚቀጥለው ክረምትም ኢብራሂማ ኮናቴ እንግዲህ ቢለቅ እንደሚቀበሉን የተገለጸው። በሚቀጥለው ክረምትም ኢብራሂማ ኮናቴ ቢለቅ እንደሚቀበሉ ይፋ ሆኗል። ምክንያቱም በዝውውር ገበያው ላይም ከሱ የተሻለ ተጫዋችን ማግኘት እንደሚቻል እምነቱ አላቸው። ሊቨርፑል ኮናቴን ለመተካት ማንን ማምጣት እንደሚችሉ እየተመለከተ ነው። በሱ ላይ ለተወሰነ ጊዜ ስጋቶች ስለነበራቸውና በማንቸስተር ሲቲው ጨዋታ ላይ በድጋሚ ታዩ በመሆናቸው ለሱ የተሻለ ተጫዋችን ማስፈረም እንደሚችሉ ይሰማቸዋል። ሲቲዎች ሊቨርፑል ኳሱን ለኢብራሂማ ኮናቴ እንዲሰጥና እሱ እንዲጫወት ለማስገደድም ግልጽ የሆነ እቅድ ነበራቸው። ከዚያም ስህተት የመስራት እድል ስላለበትም ጫና ያደርጋሉ። ይህም ደግሞ በዚያ የሊቨርፑል ቡድን ውስጥም እንዴት እንደሚታይ ለማወቅ የሚያስፈልጉት ነገሮች ናቸው። ስለዚህም ከሊቨርፑል አንጻር ከሱ የተሻለ የሚያደርጉትን ተጫዋቾች በዝውውር ገበያው ላይ የሚኖራሉ ተብሎ ይታሰባል። ስለዚህም ከሱ ደግሞ ሊርቁ እንደሚችሉ ይገመታል። የሚጨነቁም አይደለም በሱ በመውጣቱ። ሪያል ማድሪድ፣ ባየር ሚኒክ ወይም በአውሮፓ ያለ ማንኛውም ቡድን ቢሆን ኮንትራቱ ካልፈረመ ያለሱ ለወደፊት ተዘጋጅተዋል። ያ ደግሞ እንዲሆን እየተዘጋጁ ይመስላል። እናም ከዚህ በኋላ ሌሎች ተጫዋቾችን ማምጣት እንደሚችሉ ይመለከታሉ። በሚቀጥለው ሳምንት የኢብራሂማ ኮናቴ ሁኔታ እንዴት እንደሚጠናቀቅም ለማየት ይታያል። ነገር ግን ከሊቨርፑል የመልቀቅ ዕድሉ እየጨመረ መምጣቱን ነው ዘገባዎች እያሳዩ የሚገኙት። ዳንኤል ፈርከ በኤላን ሮድ ላይ ያለው ጫና እየጨመረ በመምጣቱ ሊድስ በሚቀጥለው ሳምንት አዲስ አሰልጣኝ ሊሾም ይችላል። ከ6 ጨዋታዎች በአንዱ ብቻ ድል ማግኘታቸው በፕሪሚየር ሊግ የደረጃ ሰንጠረዥም ወደ 16ኛ ደረጃ እንዲንሸራተቱ እንዳደረጋቸው የሚታወስ ነው። ከወራጅ ቀጠናው ለመውጣትም ደግሞ በቅርብ ርቀት ነው ፉክክር እያደረጉ የሚገኙት። ፈርከ ሊድስ ዩናይትድ በፕሪሚየር ሊጉ መምራት ይችል እንደሆነ ጥርጣሬዎች ነበሩ። ነገር ግን ባለፈው የውድድር ዘመን ሻምፒዮንሺፕን ካሸነፈ በኋላ በክለቡ አመራሮች እድሉ ተሰጥቶት ነበር። እስካሁን ድረስ በሱ ላይ የጣሉት እምነትም አልተረጋገጠምም አልጠፋምም። ነገር ግን በደረጃ ሰንጠረዡ ላይ ወደ ታች መውረዳቸው ከቀጠለም ጀርመናዊው አሰልጣኝ ከስራ የመባረር እድሉ እየጨመረ ነው። ዳንኤል ፈርከ ቢባረር ዘ ዴይሊ ሜል እንዳወጣው መረጃ ከሆነ ሊድስ እሱን ለመተካት የቅርብ የፕሪሚየር ሊግ አሰልጣኞችን የያዘ የሁለት ሰው ዝርዝርን አስቀምጧል። እነሱም በቅርቡ ከሴልቲክ በራሱ ፍቃድ የለቀቀውና እንግዲህ የወጡትን ብሬንደን ሮጀርስን እና በ2025 ከቶትናምና ኖቲንግሃም ፎረስት ከተባረሩ በኋላ ሶስተኛ የፕሪሚየር ሊግ ስራውን ለመፈለግ ጊዜ የሚፈልገው አንጌ ፖስት ኮግሉ ናቸው። ሮጀርስም ሆኖ ፖስት ኮግሉ ዋንጫዎችን የማሸነፍ ታሪክ አላቸው። ነገር ግን በፕሪሚየር ሊግ የመውረድ ትግል ውስጥም ሁለቱም ከፍተኛ ደግሞ ልምድ የላቸውም። ሊድስ ዩናይትድ የውድድር ዘመኑ ሲያልቅም በዚህ ትግል ውስጥ መግባቱ እርግጠኛ በመሆኑ ፈርከ ቢለቅም በበለጠ ደግሞ ተስማሚ አሰልጣኝ ቢታሰብ የበለጠ ብልህነት ሊሆን ይችላል እንደሚችል ጭምር ነው ዘገባዎች እየገለጹ የሚገኙት።
እንግዲህ ሮጀርስም ሆነ ፖስት ኮግሉ ዋንጫዎችን የማሸነፍ ታሪክ አላቸው። ነገር ግን በፕሪሚየር ሊግ የሞረር ትግል ውስጥም ሁለቱም ከፍተኛ ልምድ የላቸውምና እንግዲህ ከሱ የተሻለ ይፈልጋሉ። በመጀመሪያ ደረጃ ሊድስ ከዓለም አቀፍ የጨዋታ እረፍት በኋላ በአስተን ቪላ በሚደረገው የሜዳ ጨዋታ በመጀመር ፈርከ በሚቀጥለው ሳምንት አቋማቸውን እንደሚለውጥ ተስፋ ያደርጋሉ። ሆኖም ግን ይህንን ማድረግ ካልተቻለ ግን ለውጥ አስፈላጊ ይሆናል። እናም ያ ጊዜ ደግሞ ሲደርስ የኤላን ሮድ አመራሮች ማንን እንደሚመርጡ ማየቱ አስደሳች ያደርገዋል ተብሎ እንደሚጠበቅ ነው መረጃዎች የወጡት። ቸልሲ የሪያል ማድሪዱን ብራዚላዊ ኮከብ ሮድሪጎን ለማስፈረም በማሰብ ከክለቡ ጋር ግንኙነቶችን አድርገዋል። ይህ መረጃ በክረምቱ ወቅትም ትክክለኛው የውስጥ መረጃዎችን በማቅረብ ስም ያተረፈ የዝውውር ጉዳይ የውስጥ አዋቂ ያረጋገጠው ነው። አንድ የውስጥ አዋቂ ምንጭ እንደ ውስጥ አዋቂዎች ወይ መረጃ ምንጮች ከሆነ ቼልሲ ሮድሪጎን በተመለከተ ሪያል ማድሪድን አነጋግሯል። ክለቡ በጥር ወርም ወይም በክረምቱ ወቅትም ስምምነቱን ለመፈጸም ፍላጎት አለው። የመረጃው አቅራቢ እንደተናገረው ከሆነ ቼልሲ በሪያል ማድሪድ ጋር ያለው ግንኙነትንም አድርጓል። ርዕሰ ጉዳዩ ሮድሪጎ ነው። ቼልሲ በጥር ወርም ወይም ደግሞ በክረምቱ ወቅትም ስምምነቱን ለመፈጸም ፍቃደኛ ነው ተብሎ ተረጋግጧል። ይህም ደግሞ ብራዚላዊው በክረምቱ በጣም ከሚፈለጉ ተጫዋቾች አንደኛው ነው። በርካታ የፕሪሚየር ሊግ ክለቦችም ከ24 ዓመቱ ተጫዋች ጋር ስማቸው ተያይዞ ነበር። አርሰናል ከሱ ጋር በጠንካራ ሁኔታ የተገናኘ ክለብ ነበር። ሚኬል አርቴታ የአጥቂ ክፍሉን ግራ መስመር ለማጠናከር አቅዶም ነበር። ከክለቡ ሊለቅ ይችላል እየተባለ ለነበረው ጋብሪኤል ማርቲኔሊ ፍጹም ምትክ ተደርጎም ይታይ ነበር። ሊቨርፑል ከሮድሪጎ ጋር በተያዘ እንግዲህ ስሙ በስፋት ተነስቷል። ኮሎምቢያዊው ሉዊስ ዲያስ ወደ ባየር ሚኒክ በመሄዱ ምክንያት በግራ በኩል ምትክ ተደርጎም ታይቷል። ሆኖም ግን ከወሬዎቹ በተቃራኒ ተጫዋቹ በማድሪድ የመቆየት ውሳኔን ወስኗል። ነገር ግን የተጫዋቹ ሁኔታ በስፔን ክለብ ውስጥም ስላልተሻሻለ ወደ ጥር የተጫዋቾች የዝውውር መስኮት ሲገባ የመልቀቅ ወሬዎች በትልቁ ይነሳሉ ተብሎ ነው የሚታሰበው። አሁን ላይ ቸልሲ ሮድሪጎን ለማስፈረም ጠንካራ ተፎካካሪ ሆኖ ብቅ ብሏል። ቀደም ሲል የወጡ ሪፖርቶች ሰማያዊዎቹ ቸልሲዎች በክረምቱ ማድሪድ ከጠየቀው ዋጋ በግማሽ ሊያስፈርመው እንደሚችል ገልጸው ነበር። እናም አሁን ላይ የኤንዞ ማሬስካ ቡድን ከአውሮፓውያኑ ግዙፍ ክለብ ጋርም የመጀመሪያ ግንኙነት በማድረግም እሱን ለማስፈረም የመጀመሪያውን እርምጃ የወሰዱ ይመስላሉ። ሆኖም ግን ተጫዋቹን ለማስፈረም ከፍተኛ ፍላጎት እንዳላቸው ከተነገረ ከለንደን ተቀናቃኛቸው ቶተንሃም ውድድርም ይገጥማቸዋል። ኬሊያን ኤምባፔ ከመጣ በኋላ የተጫዋቹ የመሰለፍ ጊዜ በከፍተኛ ሁኔታ ቢቀንስም ሮድሪጎ አሁንም ከማድሪድ እጅግ በጣም ጎበዝ አጥቂዎች መካከል አንደኛው ነው። በጣም ማራኪ ባህሪው ሁለገብነቱ ነው። ሮድሪጎ ከፊት ለፊት ባሉት 3 ቦታዎች እንዲሁም ከአጥቂው ጀርባ ብዙ ቦታዎች መጫወት ይችላል ተብሎ ነው የሚጠበቀው። ተጫዋቹ ያስመዘገበው የግብ አስተዋጽኦ ራሱ ይናገራል። ሮድሪጎ በሪያል ማድሪድ ባደረጋቸው ወደ 280 የሚጠጉ ጨዋታዎች 68 ጎሎችን ያስቆጠረ ሲሆን 43 ለጎል የሆኑ ኳሶችን ደግሞ አመቻችቶ ማቀበል የቻለም ተጫዋች ነው። የሊቨርፑል አጥቂ ፌዴሪኮ ኪየዛ መጪው የህዳር ዓለም አቀፍ የእረፍት ጊዜ ጨዋታዎች ምክንያትም በማድረግ የጣሊያን ብሔራዊ ቡድን ጥሪን በድጋሚ አልተቀበለም። ይህም ውሳኔ በብሔራዊ ቡድኑ ጊናሮ ጋቱሶ እንደተረጋገጠ መረጃዎች ወጥተዋል። ይህንን መልስ መስጠትም ያቆመበት ጊዜ ለጣሊያን ብሔራዊ ቡድን ወሳኝ ወቅት ላይ ነው። በምድባቸው ውስጥም እንግዲህ ለማምለጥም ሲታገሉ ወሳኝ የሆኑ የ2026 የዓለም ዋንጫ ማጣሪያ ጨዋታዎች ነበራቸው ከሞልዶቫና ትላንትና ደግሞ ከኖርዌይ ጋር ነበር ጨዋታ የነበራቸው። ጋቱሶ ጣሊያን ከቀረበለት ጥሪ ኬዛ ስለመመለሱ ሲጠየቅም ተጫዋቹ ችግሮችን እየተቋቋመ መሆኑ ፍንጭ ሰጥቷል። እሱም ደግሞ ሲናገር ብዙ ጊዜ አናግሬዋለሁ፣ እያንዳንዳችን ያለብንን ውሳኔዎችና ችግሮችን ማክበር አለብን። እርስ በርስ የምንነጋገረው በሚገባ እናውቃለን። እናም ተጫዋቹ የሚነግረኝን ማክበርም አለብኝ ሲል ጭምር ነው የተናገረው። ኬዛ ባለመሳተፍም መርጧል ወይ ተብሎ በግልጽ ሲነገርም የጋቱሶ መልስም እንግዲህ ያንን ነገር እያደረገ አይደለም ሲልም ጭምር ነው ምላሹን የሰጠውና ጣሊያን እንግዲህ ለዓለም ዋንጫው ለማለፍ አሁን የፕሌይኦፍ ጨዋታዎች ላይ እንደምትገባ የተረጋገጠ ጉዳይ እንደሆነ ነው መረጃዎች እየወጡ የሚገኙ። ትላንትና በኖርዌይ ብሔራዊ ቡድን መሸነፏን ተከትሎ በቀጣይ በፕሌይኦፍ ነው ወደ ዓለም ዋንጫው ለመግባትም ጥረቶችን ታደርጋለች ተብሎ እንደሚጠበቅ መረጃዎች እየወጡ የሚገኙት። ማንቸስተር ዩናይትድ አማካዩ ኤሊየት አንደርሰንን ለማስፈረም እምቅ ስምምነትን ለማሳሰም ከኖቲንግሃም ፎረስት ጋር ንግግሮችን አድርጓል ሲል የዝውውር ባለሙያው ፍሎሪያን ፕሌተንበርግ ተናግሯል። ማንቸስተር ዩናይትዶች የ23 ዓመቱን እንግሊዛዊ ዓለም አቀፍ ተጫዋች ላይ ጠንካራ ፍላጎት እንዳላቸው ተዘግቧል። እሱም በዚህ የውድድር ዘመን በፕሪሚየር ሊግ ውስጥ ካሉ ምርጥ ተጫዋቾች አንደኛው ሆኖ በፍጥነት ብቅ ብሏል። ለጉዳዩ ቅርበት ያላቸው የመረጃ ምንጮች እንደገለጹት ፎረስት የተጫዋቹን እያደገ የመጣውን የክለቡን ፋይዳ እንግዲህ የሚያሳይ ከ100 ሚሊዮን እስከ 120 ሚሊዮን ፓውንድ የሚደርስም ከፍተኛ ዋጋን አስቀምጧል።
የተጫዋቹ ዋጋ በቅርብ ወራት ውስጥ በከፍተኛ ሁኔታ ጨምሯል። አቋሙም የበርካታ ከፍተኛ የአውሮፓ ክለቦችን ትኩረትም እንዲሁ ስቧል። ሆኖም ግን ዩናይትድ መደበኛ ግንኙነትን ያደረገ የመጀመሪያው ክለብ እንደሆነ ተናግሯል። ኤሊዮት አንደርሰን በሊድስ ዩናይትድ እና በኖቲንግሃም ፎረስት 3-1 በሆነ ውጤት ላይ እንዲያስቆጠረው ጎል ላይም በኃይል የተጫወተው አማካኝም የሊጉ እጅግ የተሟላው ወጣት አማካይ አንዱ መሆኑን አስመስክሯል። ጨዋታው ወደፊት የማስኬድ ፍጥነትን የመቆጣጠርና በመከላከል አስተዋጽኦች ላይ የማድረግ ችሎታው ደግሞ በቅርብ ዓመታት ከፍተኛ ዝውውር ካደረጉት እንደ ጁድ ቤሊንጋም እና ዴክላን ራይስ ካሉ ተጫዋቾች ጋር እንዲነጻጸር አድርጎታል። እየጨመረ ከመጣው ዝናው በተጨማሪ ኤሊዮት አንደርሰን በክለቡ እንዲሁ ደግሞ በሀገሩም በቅርቡ በቶማስ ቱሄል ለሚመሩት የእንግሊዝ የ2026 የዓለም ዋንጫ ማጣሪያ ጨዋታዎች ላይ ተጠርቷል። በብሔራዊ ቡድን ውስጥ መካተቱ ከፎረስት ጋር እንግዲህ ከተቀላቀለ ወዲህ ያደረገው አስደናቂ እድገት ማረጋገጫ ነው። እሱም ተስፋ ሰጪ ወጣት ተጫዋቾችን ወደ እውነተኛ የፕሪሚየር ሊግ ኮከብነት ተለውጧል። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም በኤሊዮት አንደርሰን ሁለገብነትና የስራ ተነሳሽነት ላይ ደግሞ ትልቅ አድናቂ እንደሆኑ ተዘግቧል። ፖርቱጋላዊው አሰልጣኝ ለካርሎስ ካሴሜሮ ተስማሚ የረጅም ጊዜ ምትክ አድርገው ይመለከቱታል። የሩበን አሞሪም የዩናይትድ ራዕይ ይዞታን መቆጣጠርና በፍጥነት ደግሞ ሽግግር ማድረግ የሚችል ወጣትና የበለጠ ተለዋዋጭ አማካይ ክፍልን መገንባትን ያካትታል። እነዚህ ደግሞ ኤሊዮት አንደርሰን በኖቲንግሃም ፎረስት ውስጥ በተከታታይ ያሳያቸው ባህሪያት ናቸው። ሆኖም ግን ማንኛውም ስምምነት በኖቲንግሃም ፎረስት የገንዘብ ሁኔታዎችና በኤሊዮት አንደርሰን ለቡድኑ ያለው አስፈላጊነት ላይ የተወሳሰበ ይሆናል ተብሎ ነው የሚጠበቀው። ከመውረድ ቀጠና ለመራቅም እየታገለ ያለው የምስራቅ ሚድላንዱ ክለብም ተቃውሞ የሌለው አቅርቦትም ካላቀረበ በስተቀር በመሃል ወቅትም ለመሸጥ አይፈልጉም። ዩናይትዶች የዝውውር ቡድን አማራጮቻቸው እየተመዘነ እንደሆነ ይታመናል። ሩበን አሞሪም በጥር ወር ቡድኑን ለማጠናከር ቢፈልግም የክለቡ ቦርድ ከቅርብ ጊዜ ወዲህ ግን ከባድ ወጪዎችን ካደረገ በኋላ ሌላ 9 አሃዝ ዝውውር ላይ ለመፈረምም ጥንቃቄ እያደረገ እንዳለ እንደሚገኝ ጭምር ነው ዘገባዎች በትልቁ እያጋሩ እንደሚገኙ መረጃዎቹም የወጡት። ቶተንሃም ሆትስፐርስ አማካዩ ዣኦ ፓሊኒሃን በቋሚ ዝውውርም ለማስፈረም ከባየር ሚኒክ ጋር መደበኛ ንግግሮችን መጀመሩ ጣሊያናዊው ጋዜጠኛ ኒኮላስ ኪራ ይፋ አድርጓል። በክረምቱ ወቅት በውሰት ወደ ስፐርስ የተቀላቀለው ፖርቱጋላዊው ዓለም አቀፍ ተጫዋችም በአሰልጣኝ ቶማስ ፍራንክ ስር እጅግ የተረጋጋ ብቃትን ካሳዩ ተጫዋቾች አንደኛው ነው። እናም የሰሜን ለንደኑ ክለብ ቆይታቸው የረጅም ጊዜ ለማሳደግም ከፍተኛ ፍላጎት አለው። ሪፖርቶች እንደሚያመለክቱ ቶተንሃም ከፓሊኒሃ ጋርም እስከ 2029 ድረስ የሚያቆየውን የ3 ዓመታት ስምምነት በመርህ ደረጃ እንዲሁ ደግሞ ተስማምቷል። ይህም የ30 ዓመቱ ተጫዋችም ከባቫሪያን ከመጣ ወዲህ ላሳየው አስደናቂ ብቃትም ሽልማት ነው። የፓሊኒሃ ልምድ፣ የመከላከል ዲሲፕሊንና መሪነትም እንዲሁ ደግሞ በተለይም በውድድር ዘመኑ ላይ መጀመሪያ ላይ የመከላከል ድክመቶችን ሲያሳዩ ለነበረው ስፐርሶች በመሃል ሜዳ ላይ የበለጠ ሚዛንና ቁጥጥርን እንዲያገኝም የከፍታ ሚና ተጫውተዋል። ወደ ሰሜን ለንደን ከተዘዋወረ ወዲህ የቀድሞ የፉልሃም ኮከብ በአማካይ በጨዋታ ከ3.2 በላይ ኳሶችን ነጥቋል። እናም 1.9 ጊዜ ደግሞ ኳሶችን አስተጓጉሏል። ይህም በአውሮፓ ውስጥ ቀዳሚ የኳስ አሸናፊ እንደሆነ ያለውን ዝና ከፍ አድርጎለታል ተብሎ እንደሚታሰብ ነው መረጃዎች የወጡት። ኳስን የመያዝ መረጋጋቱና የቦታ ግንዛቤው በቶማስ ፍራንክ ስትራቴጂ አስተላለፍ ውስጥም በተለይም ከጠንካራው ሮድሪጎ ቤንታንኩር ጋር ሲጣመር ደግሞ ቁልፍ ተጫዋች እንዲሆንም አድርጎታል የሚል መረጃ እየወጣ ይገኛል። የፓሊኒሃ ቋሚ ዝውውር ቶማስ ፍራንክ እየመራው ባለበት የቡድን ግንባታ ውስጥም ቶተንሃም ያለውን ጠንካራ ዓላማ የሚያሳይ ትልቅ መግለጫ ይሆናል። በስፐርስና በባየርን መካከል ያለው ድርድርም በሚቀጥሉት ሳምንታት በፍጥነት እንደሚቀጥል ይጠበቃል። ሁለቱም ወገኖች ደግሞ የጥር ተጫዋቾች የዝውውር መስኮት በይፋ ከመከፈቱ በፊት ስምምነቱ ሊጠናቀቅ እንደሚችል ተስፋ አድርገዋል። በተመሳሳይ ሁኔታ ኢቪስ ቢሱማ ቶተንሃምን ሊለቅ መሆኑ ዘሰን እንደዘገበው ጋላታሳራይ እሱን ለማስፈረምም ከፍተኛ ጥረቶችን እያደረጉ ነው። የቱርኩ ግዙፍ ክለብም ይህንን ተጫዋች አማካኝን በአሁኑ ውሉ በሚቀጥለው ክረምት ካበቃ በኋላ በነፃ ዝውውር ማስፈረም እንደሚችል እርግጠኞች ናቸው። የ29 ዓመቱ ቢሶማ ቶማስ ፍራንክ ከተሾመበት ጊዜ ጀምሮ አንድም ጨዋታ ላይ አልተሳተፈም። ከፓሊኒሃና ከፓፔ ማታሳር በኋላ ደግሞ ዝቅተኛ ደረጃ ላይ በመውደቁ ክለቡ እንግዲህ እንደማይፈልገው ነው እየተገመተ የሚገኘው። ሊቨርፑል በ2026 ላይ የመከላከል መስመሩ ላይ ከፍተኛ ለውጦችን ሊያደርግ ይችላል። ዘገባዎች እንደሚያመለክቱት ከሆነ ኢብራሂማ ኮናቴ በሚቀጥለው ክረምት በአንፊልድ በነፃ ዝውውር ለመልቀቅ ፍላጎት አለው። ቲም ቶክ እንደዘገበው ፈረንሳዊው ተከላካይ ከባየር ሚኒክ እና ከዩቬንቱስ ጋርም ፍላጎት እያገኘ ሲሆን ሪያል ማድሪድም ሁኔታውን በቅርበት እየተከታተለው ነው። የ26 ዓመቱ ኮናቴ ከ2021 ከአረቢ ላይፕዚግ
በ36 ሚሊዮን ፓውንድ አካባቢ ከተቀላቀለ ወዲህ የሊቨርፑል የመከላከል መስመርም ቁልፍ አካል ሆኖ ታይቷል። ሆኖም ግን ተከላካዩ በአንፊልድም አዲስ ውል ያልፈረመ በመሆኑ በክለቡ ያለው የረጅም ጊዜ የወደፊት እጣውም እርግጠኛ አይደለም። ፈረንሳዊው ተከላካይ በሚቀጥለው ዓመት ክረምትም ነፃ ዝውውርን እንደሚለቅም የሚጠበቅ ተጫዋች ይሆናል። ይህ ደግሞ በዓለም ላይ ካሉ ከፍተኛ ክለቦች ፍላጎት እንዲጨምር አድርጓል። በዚህ የውድድር ዘመን የመሃል ተከላካዩ አቋም አጠያቂ ሆኖ ቆይቷል። በማንቸስተር ሲቲ ላይ በቅርቡ በተደረገው ሽንፈት ወቅት እንኳን በኢቲሃድ ስቴዲየም ኤርሊንግ ሃላንድ ላስቆጠራት ግብም ኮናቴ ተጠያቂ ነበር። ተከላካዩ በአርኔ ስሎት ቡድንም ላይ አስደናቂ የሆነ የጭንቅላት ኳስን ጎል ያስቆጠረ ኖርዌያዊው አጥቂ በትክክል መያዝ ተስኖት እንደነበር ተመልክተናል። ለክለቡ ደግሞ ቅርበት ያላቸው ምንጮች እንደሚያመለክቱት ከሆነ በሊቨርፑል 5 የውድድር ዘመናትን ካሳለፈ በኋላ አዲስ ፈተናን እያሰበ ነው። በተለይም በርካታ የአውሮፓ ከፍተኛ ክለቦች የመከላከል መሪነትም አዲስ ሚና እንደሚሰጡት ቃል እየገቡለት ነው። ሊቨርፑል ግን ዝም ብሎ ተጫዋቹን በእጁ አይሰጥም ተብሎ ይታሰባል። ሊቨርፑል ኢንቨስትመንቱን ለመጠበቅና ተከላካዩን በሰኔ ወር በነፃ እንዳይለቅም ለመከላከል የአጭር ጊዜ ኮንትራት ማራዘሚያ ንግግሮች ለመጀመርም እየተዘጋጁ እንደሆነ ነው መረጃዎች የወጡት። የክለቡ የውስጥ አዋቂዎች እንደሚጠቁሙት ኢብራሂማ ኮናቴ ቢያንስ እስከ 2027 በአንፊልድ እንዲቆይ የሚያደርግ ስምምነት ለማድረግም ከተወካዮቹ ጋር ግንኙነት አድርጓል። ምንም እንኳን የተጫዋቹ ወገን እስካሁን ድረስ በመጨረሻ ምላሽ ባይሰጡም አርኔ ስሎት የኢብራሂማ ኮናቴ ጠንካራ አድናቂ እንደሆነና ለረጅም ጊዜ እቅዶችም ወሳኝ አካል እንደሆነ አድርገው እንደሚመለከቱት ነው የተነገረው። ሆኖም ግን ሆላንዳዊው አሰልጣኝ የተጫዋቹን አዲስ ፈተና የመፈለግ ፍላጎትንም ያውቃል። የሪያል ማድሪድ ፍላጎት ምንም እንኳን የበለጠ ጥንቃቄ የተሞላበት ቢሆንም ለጉዳዩ ሌላ ገጽታን ይጨምራል። የስፔኑ ግዙፍ ክለብም የላቁ የመሃል ተከላካዮችን ሲመለከት ቆይቷል። ኮናቴም በኢላማዎች ከፍተኛ ቦታ ላይ ይገኛል። በዘገባዎች መሰረት ፈረንሳዊው ለቡድናቸው ተመራጭ ተጨማሪ ተብሎም ነው የሚታሰበው። የኮናቴ መውጣት የሊቨርፑል ፍላጎት በክሪስታል ፓላስ ተከላካይ ማርክ ጉሂ ላይ ሊጨምር ይችላል። እሱም በዚህ ዓመት በክረምቱ የዝውውር መስኮትም የመርሲሳይዱን ክለብ ሊቀላቀል ጥቂት ቀርቶት ነበር። ጉሂ እንደ ኮናቴ ያለ ሁኔታ ውስጥም ይገኛል። ከእንግሊዝ ዓለም አቀፍም ተጫዋች በሚቀጥለው ዓመትም በነፃ ዝውውር የሚለቅም ተጫዋች ሊሆን ይችላል። በሊቨርፑል ያለው የመሃል ተከላካይ ሁኔታ በሚቀጥለው ዓመት በትኩረት የሚታይ ይሆናል። ምክንያቱም የሊቨርፑል በዚያ ክፍል ውስጥ ትልቅ ለውጦችን ሊያደርጉ እንደሚችሉ ነው ግምቶች በትልቁም እየወጡ እንደሚገኝ መረጃዎች የወጡት። ዌስትሃም ዩናይትድ አሰልጣኝ ኑኖ ኤስፕሬንቶ ሳንቶ ስራ አንዳንድ አዎንታዊ ውጤቶችን ማግኘት ጀምረዋል። የውድድር ዘመኑን አስከፊ በሆነ መንገድ ከጀመሩ በኋላ አሁን ወደ ቀደመ አቋማቸው እየተመለሱ እንደሚገኙ ነው መረጃዎች የወጡት። አሁን በመውረድ ቀጠና ውስጥ ቢሆንም ከደህንነት የሚያረቃቸው ለአንድም ነጥብ ብቻ ነው። የጥር የዝውውር መስኮት ከ2 ወር ባነሰ ጊዜ ውስጥም የሚከፈት በመሆኑ ዌስትሃም ዩናይትድ ጨምሮ የፕሪሚየር ሊግ ክለቦችም ለዝውውር ስራዎቻቸው እያቀዱ ይገኛሉ። ሀመርሶች በኑኖ ኤስፕሬንቶ ሳንቶ ስር የታየውን ቀድሞ እንግዲህ ተስፋ ለማስቀጠልና በጥር ወር በሚያደርጉት የዝውውር መስኮት ላይ ደግሞ በተለይም ሁኔታ ትኩረት መስጠት ይኖርባቸዋል። ሆኖም ግን ለአዳዲስ ገቢዎች ቦታ ለመስጠት ሲባል መልቀቅ ያለባቸው አንዳንድ ተጫዋቾች አሉ። ዌስትሃም ዩናይትድ አጥቂውን ኒኮላ ፉልክሩግን በምስራቅ ለንደን አሳዝኖ ባሳለፈው ጊዜ ምክንያትም የዝውውር መስኮቱ እንደገና ሲከፈት ከጥር ወር ለመልቀቅም ዝግጁ እንደሆነ ተነግሯል። ለስካይ ጀርመኒ ጋዜጠኛ ፓትሪክ በርግ እንደሚለው ከሆነ ጀርመናዊው ዓለም አቀፍ ተጫዋች ክለቡን ለቆ እንዲወጣ አረንጓዴ መብራት ተሰጥቶታል። ወደ ፕሪሚየር ሊግ እግር ኳስ የነበረው ሽግግርም ለስላሳ ነበረም። የ32 ዓመቱ ተጫዋችም በተገደበ የመሰለፍ ዕድልና በተደጋጋሚ የሚያገረሽም የአካል ብቃት ችግሮች ምክንያትም ቋሚ ብቃትን ያለው ተጫዋች ሆኖ ራሱን ለማስመዝገብም ታግሏል። ይህም አቋሙ ደግሞ በራስ መተማመኑን አሽመድምዶታል። ዘገባዎች እንደሚያመለክቱት ቮልስበርግ እና ኦግስበርግ የክረምቱ የዝውውር መስኮት ተጠቅመው የአጥቂ መስመሮችን ለማጠናከርም ፍላጎት ካላቸው በርካታ የጀርመን ክለቦች መካከል በቅርበት ሁኔታውን እየተከታተሉ ነው። በቡንደስሊጋው መመለስም ለአርበኛው አጥቂ ደግሞ የቀድሞ ብቃቱን መልሶ ለማግኘትና መደበኛ የመሰለፍ ጊዜን ለማግኘትም የሚረዳ የታወቀ አካባቢ ሊሰጠው ይችላል። የጉዳት መናጋቶች በዌስትሃም የፉልክሩግ ትግል ላይም ተጨማሪ ሸክም ሆነዋል። ለፉልክሩግ መውጣት የማይቀር ይመስላል። ቀደም ሲል ለጀርመን ብሔራዊ ቡድን ቋሚ ተሰላፊ እንዲሆን ያደረገው ብቃቱም ብልጭታዎች ቢታዩም በለንደን ያሳለፈው ጊዜ ግን መጠናቀቁ አይቀሬ ነው ተብሎ ነው አሁን ላይ መረጃዎች እየወጡ የሚገኙት። ሊቨርፑል በውድድር ዘመኑ እጅግ አሳዛኝ በሆነ መንገድ የጀመረ ሲሆን አብዛኛው ሰው ገና ታህሳስ ሳይገባ
የሻምፒዮናው ፉክክርን የማስጠበቅ ዘመቻው አብቅቶለታል ብለው ያስባሉ። ሊቨርፑሎች እስካሁን 5 የሊግ ጨዋታዎችን ተሸንፈዋል። በፕሪሚየር ሊግ የደረጃ ሰንጠረዥም 8ኛ ደረጃ ላይ ናቸው። የተቆጠረባቸው 17 ጎሎችም ሲሆኑ ይህም አርሰናልና ማንቸስተር ሲቲ በጋራ ከገቡባቸው ጎሎችም ይበልጣል። ሆኖም ግን በሜዳው አንፊልድ ውስጥም ያለው ተስፋ ሁሉ ገና አልጠፋም። እንደዛም ነው የሚመስለው። ምክንያቱም የሊቨርፑል ምንጮች አሁንም ወደ ሻምፒዮናው ፉክክር መመለስ እንደሚችሉ ይሰማቸዋል። ከአንዲ ካይላ የኤክስ ገጽ ጽሑፍ እንደተገኘው ከሆነ ሊቨርፑል በጥር ወርም አንድ ታዋቂ የክንፍ አጥቂ ለማስፈረም እቅድ አለው። እንዲሁም ከዓለም አቀፍ የጨዋታ እረፍት በኋላ አዲስ አስተላለፍን ለመሞከር ይሞክራሉ። የሊቨርፑል አመራሮች ማርክ ጉሂ በክረምቱ እንግዲህ ለማስፈረም ተቃርበው ነበርና በዛ ባለመፈረሙ ተበሳጭተዋል። የዓለም አቀፍ እረፍት በኋላም ሁጎ ኤኪቲኬና አሌክዛንደር ኢሳክ አንድ ላይ የሚያሰልፍ አዲስ አስተላለፍንም ይሞክራሉ። ሪፖርቶች እንዳሉት የሊቨርፑል ዋና ተጫዋቾች አሁንም በሻምፒዮናው ፉክክር ውስጥ መቆየት እንደሚችሉ ይሰማቸዋል። እናም አርኔ ስሎት በሚቀጥሉት ጨዋታዎች አሌክዛንደር ኢሳክና ሁጎ ኤኪቲኬን በጋራ አጥቂው መስመር ላይ በአዲስ አስተላለፍ ለመጠቀምም ይጀምራል ተብሏል። ሊቨርፑል በክረምቱ ወቅትም ብዙ ገንዘቦችን አውጥቷል። ይህም ደግሞ በጥሩ ሁኔታ ላይ አልሰራላቸውም። ስለዚህም ደግሞ በክረምት ላይ ትልልቅ ሁኔታዎች ላይ ወይም ስሞችን ለማግኘትም ሙከራዎችን ያደርጋሉ ተብሎ ነው የሚጠበቀው። ሊቨርፑል በክረምቱ ወቅትም እንግዲህ እነዛን ያመጧቸውን ተጫዋቾች ይሞክራሉ። ሊቨርፑል ባስፈረማቸው ተጫዋቾች ላይ ብዙ ትኩረት ቢያደርግም እጃቸውን የጫኑባቸው ተጫዋቾችን ማስታወስ ግን አስፈላጊ ነው። ከነዚህ ተጫዋቾች አንደኛው ማርክ ጉሂ ነው። ከላይ ያለው የአንዲ ካይላ መረጃ እንደሚያሳየው የመርሲሳይዱ ግዙፍ ክለብም የክሪስታል ፓላሱን የመሃል ተከላካይ በማጣቱ ተበሳጭቷል። የሊቨርፑል የመከላከል መስመርን እስካሁን በጣም ደካማ ነበር። ስለዚህም ደግሞ እንደ ጉሂ ያለ ሰው መጥቶ አዎንታዊ ተጽዕኖ ማሳደሩ ቀላል ነው። ከዚህ በተጨማሪ ክለቡ በሌሎች የማጥቃት ክፍሎች ላይም ትኩረቶችን ባለመስጠቱ የሞሐመድ ሳላህ አቋም ካሳለፈው የውድድር ዘመን መጨረሻ ወዲህ በእጅጉ ወርዷል። ቦርንመዝም ተጫዋቹን አንቷን ሴሜኒዮን ከሊቨርፑል ጋር ተገናኝቶ ሲነገርም የነበረ ሲሆን እሱም ደግሞ ለአርኔ ስሎት ማጥቃትም አዲስ ገጽታን ለመስጠትም ተስማሚ ይመስላል። የጋና ዋናው ዓለም አቀፍ ተጫዋች ለሳላ የረጅም ጊዜ ምትክ ሊሆን ይችላል። ከፍጥነቱ ከችሎታውና ለቡድን አጋሮች የማቀበል ችሎታው በተጨማሪም የግብ ስጋትንም የመፍጠር እድል አለው። ሊቨርፑል በጥር ወር ማርክ ጉሂንና ሴሜኒዮን ማስፈረም ከቻለና እንደ አርሰናል እና ሲቲ ያሉ ክለቦች ጥቂት ደካማ ውጤቶችን ካስተናገዱ በውድድር ዘመኑ ሁለተኛው አጋማሽ በጣም የተለየ የሻምፒዮን ፉክክርም ልናይ የምንችልበት እድል ሰፊ እንደሚሆን ነው መረጃዎች በትልቁ እያጋሩ እንደሚገኙ ዘገባዎች እየወጡ የሚገኙትና በቀጣይ ይህንን ነገር ያደርጋሉ ተብሎ ነው የሚጠበቀው። አስተን ቪላ በመጪው የጥር ተጫዋቾች የዝውውር መስኮት የቼልሲውን ተከላካይ አክሰል ዲሳሲን ለማስፈረም እቅድ እንዳለው የዝውውር ጋዜጠኛው ኢክረም ኮኑር አስታውቋል። ከ2023 ከሞናኮ ወደ ቼልሲ የተቀላቀለው ፈረንሳዊው የማል ተከላካይ በማውሪዚዮ ፖቼቲኖ ስር መደበኛ የመሰለፍ ጊዜን ማግኘት ስለተቸገረ በስታንፈርድ ብሪጅ የወደፊት እጣው ላይም ግምቶች እንዲነሱ አድርጓል። ምንጮች እንደሚጠቁሙት የቪሎ አሰልጣኝ ኡናይ ኤመሪ ቡድናቸው ለአራቱ ከፍተኛ ክለቦች ወይም ቶፕ 4 ለመወዳደር በሚገፋበት ወቅትም የመከላከል አማራጮቹን ለማጠናከር ይፈልጋል። በአካላዊ ጥንካሬው በአየር ላይ ባለው ብልጭታና በመከላከል መስመር ውስጥ ደግሞ በማንኛውም ቦታ መጫወት የሚችለው ችሎታ የሚታወቀው አክሰል ዲሳሲ በተጨናነቀው የጨዋታ መርሃ ግብር መካከልም ለማፈራረቅ የሚያስችል ተጨማሪ ተጫዋች ስለሚያስፈልግ ለኡናይ ኤምሪ ስርዓትም ፍጹም ተስማሚ ተደርጎ ነው የሚታየው። የዲሳሲ ቆይታ በቼልሲ የተቀላቀለ ነበር። በፕሪሚየር ሊጉና በአውሮፓ የብቃቱን ፍንጭ ቢያሳይም በቋሚ የመጀመሪያ ተሰላፊነት ቦታውን ለማስጠበቅ ግን ትግሎችን አድርጓል። ውስን የመሰለፍ ጊዜውም ቼልሲ ጥሩ አቅርቦት ከመጣ ገንዘብ ለማግኘትም ፈቃደኛ ሊሆን ይችላል የሚለውን ግምትም ጨምሯል። የሚገርመው ነገር የቀድሞ ክለቡ ሞናኮም ሁኔታውን በቅርበት እየተከታተለ ሲሆን ወደ ፍሬንች ሊጓን መመለስም ዝግጁ ነው ተብሎ ነው እንደሚታሰብ መረጃዎች የወጡት። በፈረንሳይ የወጡ ዘገባዎች እንደሚያመለክቱት የሞናኮ ስፖርታዊ አመራር ከዲሳሲ ጋር ጠንካራ ግንኙነት ያለው ሲሆን በተለይም በቅርብ ወራት በክለቡ የመከላከል ችግሮች ምክንያት እሱን መልሶ ለማስፈረምም ከፍተኛ ፍላጎት አላቸው። ይህ በእንዲህ እንዳለ ናፖሊ ከውድድሩ ገብቷል። ቼልሲ ተገቢውን ዋጋ ካገኘ በጥር ወርም ዲሳሲን ለመሸጥም ፍቃደኛ እንደሆነ ተዘግቧል። ኤንዞ ማሬስካ ዲሳሲን እንደማይመርጥ ግልጽ አድርጓል። ይህም ማለት ደግሞ ተጫዋቹ በቼልሲ የወደፊት እጣ ፈንታ የለውም ማለት ነው። ለአስተን ቪላ ለዲሳሲ ሊመጣ የሚችልን ሁኔታ በኡናይ ኤምሪ ቀጣይነት ባለው ፕሮጀክት ውስጥም ሌላ ምኞት የተሞላበት እርምጃን ይወክላል። ስፔናዊው አሰልጣኝ አስተን ቪላን በእንግሊዝ ውስጥ በጣም ተወዳዳሪ ከሆኑ ቡድኖች አንደኛው አድርጎ ቀይሯል። እናም የዲሳሲን ደረጃ ያለው ደግሞ አማካይ መጨመርም የመከላከል መስመራቸውን የበለጠ ያጠናክረዋል ተብሎ እንደሚታሰብ ነው መረጃዎች እየወጡም የሚገኙት።
አስደንጋጭ የውጤት መናጋት ክለቡን ወደ ፕሪሚየር ሊግ መውረድ ቀጠና አደጋ ቀርቦት እንግዲህ ከጣለው በኋላ በሊድስ ዩናይትድ አሰልጣኝ ዳንኤል ፈርከ ላይ ያለው ጫና ጨምሯል። ዘ ዴይሊ ሜል ባወጣው መረጃ መሰረት በቅርቡ ከሴልቲክ የለቀቁት ብሬንዳን ሮጀርስ የቦርዱ አባላት በአሰልጣኝነት ለውጥም ለማድረግ ከወሰኑ በኤላን ሮድ የስራቸው ኃላፊነትን ለመረከብ እንግዲህ ከባድ ተወዳዳሪ አድርገው ብቅ ብለዋል። በሊድስ ባለፈው የሳምንትም መጨረሻ ላይ በኖቲንግሃም ፎረስት 3-1 በሆነ አሳዛኝ ሽንፈትም በመሸነፉ መቸገሩን ቀጥሏል። ሉካስ ንሜቻ ጎል በማስቆጠር የጀመረው ጨዋታ መጀመሪያ ላይ ተስፋ ሰጥቶ የነበረ ቢሆንም በዋይትስ መሪነት ግን ፎረስት ጨዋታው ከመቀየሩ በፊትም ለ2 ደቂቃዎች ብቻ ነው የዘለቀው። ዳንኤል ፈርከ በሊድስ ዩናይትድ ያልተረጋገጠ የወደፊት እጣ ፈንታ ነው የገጠመው። እንግዲህ ያን ሊድመን ደግሞ እንደገለጸው ዳንኤል ፈርከ ከስራ መባረርን ባይገባውም እንኳን የእግር ኳስ እንግዲህ እግር ኳስ የማይታመን ነውና ያንን ነገር ሊያደርግበት እንደሚችል ይታመናል። ዳንኤል ፈርከ ከስራ መባረር አይገባውም፣ በፍጹም አይገባውም ነበር። ነገር ግን ይህ ማለት ግን አይባረርም ማለት አይደለም። ብሬንዳን ሮጀርስ ከ2 ሳምንታት በፊት ሴልቲክን ለቆ በወጣበት ቅጽበት በፕሪሚየር ሊጉ የታችኛው ግማሽ ላይ ያሉ አንዳንድ አሰልጣኞች እንግዲህ ትንሽ የበለጠ አደጋ ውስጥ ወድቀዋል ሲል ይህ ሰው ይናገራል። እንደ አውሮፓውያኑ አቆጣጠር በ2021 ሌስተር ሲቲ በመጀመሪያው የኤፍኤ ካፕ ዋንጫ እንዲያሸንፍ የመሩት ሮጀርስ ካሉ እንግዲህ ነጻ አሰልጣኞች መካከል ከፍተኛ ልምድ ካላቸው አንደኛው ነው። የእሱ የአሰልጣኝነት የስራ ታሪክም በሊቨርፑል፣ በሴልቲክ፣ በስዋንሲ ሲቲ የተሳካ ጊዜን ያካትታል። በዚህም ማጥቂ እግር ኳስ የማጥቃትን አጮትም ሰፊ አድናቆትን ያስገኝለታል። ሆኖም ከዋናው ባላክሲዮን እንግዲህ በህዝብ ፊትም ከተፈጠረ አለመግባባት ሳቢያ ከሴልቲክ ጋር የነበረው ጊዜ ባለፈው ወር ድንገተኛ ፍጻሜን አግኝቷል። ይህም ሰሜን አይርላንዳዊው አሰልጣኝም ለአዲስ እድሎችም ክፍት እንዲሆን ያደርገዋል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙት። ሊድስ ዩናይትድ እንግዲህ ቅርበት ያላቸው ምንጮች እንዳመለከቱት ሮጀርስ ስትራቴጂክ ብልህነቱ በከፍተኛ ጫና ውስጥ የመምራት ልምዱና የሚቸገሩ ቡድኖችን መልሶ የመገንባት የተረጋገጠ ችሎታው የተደነቀ ነው። በሌስተር ሲቲ ከጄምስ ማዲሰን እና ዩሪ ቴሌማንስ ጋርም እንዳሳየው ወጣት ተሰጦችን የማሳደግ ችሎታው ከሊድስ ጋርም የረጅም ጊዜ እቅድን ይጣጣማል። ይህ በእንዲህ እንዳለ በሊድስ ዩናይትድ ደጋፊዎች መካከል ያለው ብስጭት ማደጉን ቀጥሏል። ደጋፊዎች በዳንኤል ፈርከ ዘንድም የሚስተዋለው ስትራቴጂክ ተለዋዋጭነትን ማጣትና ቡድኑ መሪነቱን ጠብቆ የመቆየት አለመቻሉ ስጋትን ፈጥሯል። በኤላን ሮድ ያለው ድባብ እየተለወጠ መጥቷል። አንዳንድ የደጋፊ ክፍሎችም ሁኔታው ከመባባሱ በፊት ወሳኝ እርምጃ እንዲወሰድ እየጠየቁ ነው። ዳንኤል ፈርከ በሻምፒዮንሺፕ ከዚህ በፊት ኖርዊች ሲቲን ወደ ላይ እንዲያድግም የመራበት አስደናቂ ታሪክ ቢኖረውም በፕሪሚየር ሊጉ ያለው ታሪክ ግን አሁንም አሳሳቢ ሆኖ ቆይቷል። ለአሁኑ እንግዲህ የብሬንዳን ሮጀርስ መገኘት በኤላን ሮድም አሰልጣኝነት ወንበር ላይ ላለው ሰውም የማይታመን እየሆነ እንደመጣ ይነገራል። ሁኔታው እየጨመረ እንደሆነና ጉጉቱና ምናልባትም ጫናው ጨምረዋል ተብሏል። በቅርቡ ከሊድስ የስራ ኃላፊዎች ጋርም እንግዲህ በተያዘ ከፍተኛው አሰልጣኝ የቀድሞው የሊቨርፑል አሰልጣኝ የሆነው ብሬንዳን ሮጀርስም አሁን ላይ ይህንን ቡድን ወይም ደግሞ ሊድስ ዩናይትድን ለመረከብ ከጫፍ እንደሚደርስ ነው ዘገባዎች እያሳዩ የሚገኙት። ሌላኛው የሚነሳው መረጃ ሊቨርፑል የጥር ተጫዋቾች የዝውውር መስኮት በመቃረብ ላይ ያለ የፓሪስ ሰን ዠርሜኑን ፖርቱጋላዊ አማካይ ቪታኒያን በቅርበት እየተከታተለ መሆኑን ለወኪሎቹ ኢንዱስትሪ ቅርበት ያላቸው ምንጮች ለከቼንድ ኦፍሳይድ ተናግረዋል። የፕሪሚየር ሊጉ ሻምፒዮኖች በአርኔ ስሎት ስር የአማካይ አማራጮቻቸውን ለማጠናከር የሚያስችሉ እምቅ ማጠናከሪያዎችን እየፈለጉ ነው። ፖርቱጋላዊው አማካይ ለፈረንሳዩ ክለብም 169 ጨዋታዎችን አድርገዋል፣ 21 ጎሎችን አስቆጥረዋል፣ እንዲሁም 22 ለግብ የሆኑ ኳሶችንም አመቻይቶ አቀብለዋል። የሬድስ የስካውቲንግ ክፍል የ25 ዓመቱን ተጫዋችም በአውሮፓ ውስጥ በቴክኒክ ከሚጠቀሙ አማካዮች አንዱ አድርጎ ለይቶታል። ይህም የፖርቱጋላዊው ዓለም አቀፍ አማካይም በጫና ውስጥ መረጋጋት፣ የፕረስ መቋቋምና አስተዋይ የኳስ ክፍፍል ችሎታውም ይታወቃል። ቪተኒሃም ከቲያጎ አልካንታራ መውጣት ወዲህ ሊቨርፑል ሲፈልገው የነበረ አይነተኛ ተጫዋች ነው። የጨዋታው ፍጥነትን የመወሰንና ኳሱን በአማካይ ክፍል የማሳለፍም ችሎታው ለአርነ ስሎት የጨዋታ ስርዓትም የተለየ ሁኔታ ማራኪ አማራጭም ያደርገዋል። ሆኖም ግን አድናቆት ቢኖረውም በጥር ወር ካሉ የአማካይ ተጫዋቾቻቸው አንዱን ካለቀቀ በስተቀር ሊቨርፑል በመደበኛነት ጥያቄ የማቅረብ እድሉ አነስተኛ ነው። በ2022 ከፖርቶ ወደ ፓሪስ ሰን ዠርሜን የገባው ቪታኒያ በፍሬንች ሊጓን ውስጥ ከአመት ወደ አመት እየተሻሻለ ነው። ፓሪስ ሰን ዠርሜን ግን እሱን ለመልቀቅ ፍላጎት የለውም። አማካዩ እስከ 2029 ክረምት ድረስም ውል ያለው ሲሆን የፈረንሳዩ ሻምፒዮኖች ሊነካ የማይችል ተጫዋች አድርገው ነው የሚመለከቱት። ይህ ቢሆንም በፈረንሳይ ያሉ ምንጮች ወደ 130 ሚሊዮን ዩሮ የሚጠጋ ዋጋ ያለው ጥያቄ ፓሪስ ሰን ዠርሜንን ወደ ድርድር ሊያስገባው እንደሚችል ይጠቁማሉ። ይህ ደግሞ ሊቨርፑል፣ ሪያል ማድሪድ እና ባየር ሚኒክን ጨምሮ ጥቂት ክለቦች ብቻ ሊያስቡት የሚችሉት ግምት እንደሆነ ነው የተነገረው።
ሊቨርፑል እና ዩቬንቱስ ተጫዋቹን በቅርበት እየተከታተሉ እንደሆነ ይታመናል። ይህም ደግሞ የላቁ አድናቂዎች ዝርዝርን ይጨምራል። ለቪታኒሃ ውሳኔው እንግዲህ እንደምኞቱ ሊመጣ ይችላል። ፓሪስ ሰን ዠርሜን በሀገር ውስጥ የበላይነቱን ቢቀጥልም ወደ ፕሪምየር ሊግ መዛወር በሙያው ዋና ዓመታት ውስጥ በሚገኝበት ወቅት አዲስ ፈተና ሊሰጠው ይችላል። ሊቨርፑል በጥር ወር እርምጃ ለመውሰድ ቢመርጥም ሆነ እስከ ክረምቱ ቢጠብቅ አንድ ነገር እርግጠኛ ነው። ቪታኒሃ በአውሮፓ ውስጥ በርካታ አድናቂዎች እንዳሉት የተረጋገጠ ጉዳይ እንደሆነ ነው መረጃዎቹ እያሳዩ የሚገኙት። ውድን የተከበራችሁ ቤተሰቦቻችን ይህ ሁለተኛው ቻናላችን አዲስ ስፖርት ልዩ ነው። ከአዲስ ስፖርት ልዩ ቻናላችንም የተለያዩ ስፖርታዊ ጉዳዮችን ያካተትንበት ስፖርታዊ ጉዳያችን ይህንን ይመስል ነበር። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ቆየው። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ጊዜ ይሆንላችሁ።